ኢትዮጵያ ይመረልሽ ሰብሉን አውድማው ጎተራው ይሆንልሽ ሙሉን በቸሩ ላይ ይደር ዳራሽ ተራራሽ ወንዛ ወንዝሽ ሁሉ እምዬ ኢትዮጵያ ይመረልሽ ሰብሉን አውድማው ጎተራው ይሆንልሽ ሙሉን በቸሩ ላይ ይደር ዳራሽ ተራራሽ ወንዛ ወንዝሽ ሁሉ በአማራ ክልል በምስራቅ ጎጃም ዞን በአዋበል ወረዳ በነቢ ጭፋር ቀበሌ የሰብል ልማት ባለሙያ ነኝ። ስለናት አንበል ይባላል ስሜ። እንደ ነቢ ጭፋር ቀበሌ አጠቃላይ 1970 ሄክታር አለን በሁሉም ሰብል የሚሸፈን። ከዛ ውስጥ 1560 የሚሆነው በጤፍ የተሸፈነ ነው፣ 79% ማለት ነው ኦልሬዲ። ከዛ ውስጥ ደግሞ 1010 ሄክታሩ ደግሞ በኤፍፒሲ ክላስተር የተደራጀ ነው። ከ1010 ሄክታሩ ደግሞ 300 ሄክታር ሰፋፊ ክላስተር የሚባል አለ። እቅዳችን 300 ነው፣ 330 ሄክታር ነው። ከዛ ውስጥ ደግሞ ቀደም ላይ 21 ሄክታር ነበር። አሁን በዘንድሮ አመት ወደ 38.5 ሄክታር አድርሰን ሞዴል ክላስተር አድርገናል። አንድ ትራክተር ተሸልሟል። ዘንድሮም አሁን ከዚህ ውስጥ 23 ሄክታሩ በትራክተር የታረሰ ነው፣ ከሞዴል ክላስተር ውስጥ ማለት ነው። ይህም ሲሆን ያው የነሱ ገዛም አለበት የኛም ገዛ አለበት። ዛሬ የተገኘ ነው በዋናነት ሁሉም አርሶ አደር ልክ እንደ ነቢ ጭፋር ቀበሌ ይሄን የገበሬ በዓል ወስዶ በአርሶ አደሩ ላይ እንዲሰፋ ነው የኛን ተሞክሮ ወስዶ ማለት ነው። ስለዚህ ከ21 ሄክታር ወደ 138 ሄክታር ያደረስ ነው በአርሶ አደርና በእኛ ጥረት ነው። ስለዚህ ሁሉም አርሶ አደር ዛሬ ከገበሬ በዓሉ ይሄን ተገንዝቦ ይሄንን የመሰለ ጤፍ ሁሉም ቀበሌ ላይ ሁሉም ወረዳ ላይ መለማት አለበት ማለት እወዳለሁ። በማር በወለላሽ በጓሮ ሽንኩራን ብድር አለብን ልክፈልና ልፍራ ክብርሽ ከፍ ይበል ከሰላምሽ ጋራ አቶ ነገሰ በላይ ይባላል። የከይት ቀበሌ አርሶ አደር አስተዳደር ሊቀመንበር ነኝ። ያው ይሄን ክላስተር ስንጎበኝ ለሁሉም ገበሬ በየቀበሌያችን እየወሰድን ለማስተማር እየጎበኘን ይሄንን ክላስተር ምርጥ ዘር ሁሉም ተሞክሮ እንዲያደርግና ምርት ለማዳበር አርሶ አደሩን የምናስተምርበት አላማ ነው። አባወራውንም አደራይተን በዚህ አይነት ምርትን ለማዳጎምና የኑሮ ውድነትን ለመቀነስ ምርታችንን አዳብረን ሁሉም በህብረት በክላስተር እየተማራ አንድ አይነት ገበሬ እንዲፈጠር የምናስተምርበት ደረጃ ነው ይሄ ጉብኝት። በክላስተር የተዘራ ጤፍ ከጥፍ ትርፋማ የሚያሳይ መሆኑን አበቃቀሉ ቁመቱ በሰው ደረት ትክክል የነበረው የቀደሙ ሙሉ በዘፈቀድ የሚዘራው ጤፍ ጉልበታችንም አይደርስም። አሁን ግን ደረታችን ድረስ ያው እየደረሰ እንደዚህ ሁሉም እያየ እየተደሰተ እንዲህ አይነት አዲስ ነገር እያመጣን በቴክኖሎጂ እንድንጠቀም ይሄን ተገንዝቤያለሁ። አብዮት በለጠ እባላለሁ። ከየት ቀበሌ ነው የመጣው። ያየነው ምርቱ አዘራሩ ሁኔታው በጣም ሸጋ ነው። እንደዚህ እንትን በሆኑ እንደውም በኩታ ገጠም መሆኑ በጣም ሸጋ ነው። ለዘሩም አንድ ሰው የተሻለ ዘር ሲዘራ አንደኛው ነጭ ሲዘራ አንደኛው ዳቦ በጎረቤት የሚዘራ ከሆነ በውሃም በምንም እያለ በተፋሰስ በምን እየተቀላቀለ እንኳንና ሌላም ባውድማም ቢሆን አሁን ይሄ ግድም እዚህ አካባቢ ላይ አንድ ቦታ ያበራይ አንዱ ያነሳበት አውድማ ላይ ይሄው መልሶ ደግሞ ይሄው ዘር ስለሚጣል ዘሩ አይበላሽም ማለት ነው። ስለዚህ ሸጋ ነው ያየነው ነው። ምን በሁሉም በዚህ ቢለመድ ሸጋ ነው። እኔ ራሱ በዚህ ለማለት ሌላው ሰው ከገባ በዚህ ይወዳለው ነው። ሁሉም ሰው ደግሞ እኛም ደግሞ ካየነው ደግሞ ሌላውንም ያስተምር ይሄ ቢሆን ሸጋ ነው። ጤፉ በጣም ተምንም በላይ የሚያስደስት ነው። የተሻለ ነው። በቃ ሁሉም ቦታ አሁን ከኛም አካባቢ ሁሉም ስናየው አዝራሩ ምንም